በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልሁ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ አምላካችን እና እንደ አባታችን እንደ እግዚአብሔር ፈቃድ አንድ ጉዳይ ይዤ መጥቻለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ይሄም ምንድን ነው? በጣም እያሳቀኝም እያስገረመኝም ነው የሰማሁት። ደጋግሜ ነው የሰማሁት። ምክንያቱም የተማሩ ሰዎች ሲናገሩ አንደኛ የተማሩት ስለሆነ ስለሚያውቁት የኖሩበት ስለሆነ መጨነቅ፣ ማሰብ፣ መጠበብ ወይም ደግሞ ሳሳት ወይስ አልሳሳት የሚል ነገር ከአእምሯቸው ውስጥ ስለሌለ ያንኑ ከመምህራን የሸመደዱትን ስለሚናገሩ ብዙ አይጨነቁበትም። እኔ ደግሞ አወቅኩትም አላወቅኩትም ምንም ቢሆን ለእነዚህ ሰዎች መልስ ስሰጥ አስቤ መጽሐፍ ቅዱስን አገላብጬ አይቼ የእነሱን ትምህርት ደጋግሜ ሰምቼ ካላመንኩበትና ስህተት ሆኖ ካገኘሁት በዚያ ጉዳይ ላይ መልስ መስጠት እገደዳለሁ። ስለዚህ ዛሬ ደግሞ ምን ይዘህ መጣህ ነው የምትሉት። ለማንኛውም እንግዲህ ቃና ተዋሕዶን ቤተኛ የሆናችሁ ሁሉ ሌሎች ወገኖችም በቃና ተዋሕዶና በዩቲዩብ ፕሮግራሙን መከታተል እንዲችሉ ይህን ፕሮግራም ማግኘት ላልቻሉ ላልደረሳቸው ሁሉ ወደኋላ ያሉትንም እንደው ሼር ብታደርጓቸው ቢያውቁ ቢገነዘቡ ጽጌ ያለው ኑፋቄ ነው፣ አይ እኛ ሰውዬ ያሉት ኑፋቄ ነው ለማለት ጤናማ የሆነ አይምሮ እንዲኖር አንድ ሰው ብቻ ሰምቶ መሄድ ጥሩ አይደለም። ስለዚህ እኛ ሰውዬ የተናገሩትንም እዚሁ አስቀምጥላችኋለሁ። የእሳቸውን ከሰማችሁ በኋላ የኔን ሐሳብ ደግሞ ትሰማላችሁ። ታዲያ የእሳቸው ምንድን ነው ጥፋቱ? ምን አጠፉ? ትክክል ናቸው ልትሉ ትችላላችሁ እሳቸውን እንደሰማችሁ። የኔን ስትሰሙስ ደግሞ ሐሳባችሁ አይሸረሸርም? ሐሳባችሁ ጥያቄ ውስጥ አይገባም ወይስ 100% የእሳቸውን ትምህርት ውድቅ አታደርጉትም? ስለዚህ ያንንም በጥንቃቄ መስማት ጥሩ ነው እና ይህንን እንድትገነዘቡ ብዬ ነው። እስቲ ለማንኛውም እሳቸው የተናገሩትን ሙሉውን ላሰማችሁና ወደ እናንተ ልመለስ። ነገሩ እንዲህ ነው። እንግዲህ ሰይፉ በኢቢኤስ እንግዲህ ሁላችን የምናውቀው ሰው ነው። ሰይፉ በኢቢኤስ በቀልዱ በጨዋታው እኔ በፌዙ በዋዘኛነቱ ባልዋልተኛነቱ እንዲሁም ለመንፈሳዊ ሕይወቱ በግዴለሽነቱ የሚያስገርመኝ ሰው ነው። መጽሐፍ ቅዱስን ከማንበብ ይልቅ ሰዎቹ ጽድቅ ነው ባሉት ነገር ብቻ የሚነዳ እና ደግ በመስራት መንግስተ ሰማያትን ለመግዛት የሚፈልግ ኢየሱስ ክርስቶስን በሚዲያው ላይ በአግባቡ እንዲገለጥለት የማይፈልግ ከዚያ ይልቅ ምድረ ዘፋኝ፣ ምድረ ድራማ ተጫዋች፣ ምድረ ቀልደኛና ምድረ ዋዘኛ በመድረኩ ሲጫወቱበት ይውላሉ። እነዚያ ሁሉ ራሱን ሰይፉንም ጨምሮ ወደ እግዚአብሔር መንግስት አይገቡ። ስለመጸወተ ሰይፉ አይድንም። የፈለገ ደግ ያድርግ፣ የፈለገ ባናቱ ተዘግዝቆ ይጸልይ፣ የፈለገ ድሆችን እርዱ እያለ ይጩህ ይለምን፣ ለመቄዶንያ የፈለገውን ያህል ገንዘብ ያፍስስ ይለምን፣ ኢየሱስ ክርስቶስን ካላወቀ የገሃነም ልጅ ነው። ያሳዝናል። እና ሰይፉ በኢቢኤስ ደጋግሞ ሲጋብዘው አይቻለሁ። ሰውየው በሚዲያ ራሱን የገለጠ ሰው ስለሆነ አሁን እዚህ ላይ ስሙን ብጠራላችሁ ስም አጋለጥክ ወይም ደግሞ ዝም ብለህ የግለሰብ ስም ጠራ ልባል አልችልም። መጋቢ ሐዲስ እሸቱ ናቸው። መጋቢ ሐዲስ እሸቱ ስልክ ተደውሎላቸው ከሰይፉ
የሰጡትን መልስ ነው አሁን ማሰማችሁ። መልሱ ትክክል ነው ወይስ አይደለም? እኔ በመጽሐፍ ቅዱስ የማቀርባቸው ማስረጃዎች አሉኝ። እነሱን ከሰማችሁ በኋላ ነው እሳቸውን መቀበልም አለመቀበልም ውሳኔ ላይ የምትደርሱት። ስለዚህ ተረጋግታችሁ የእሳቸውንም የኔንም ሐሳብ እንድትሰሙ በእግዚአብሔር ስም አደራ እላለሁ። እሺ፣ መጋቢ አዲስ እሸቱ ከሰይፉ ጋር ምር ላይ ያሉ እንደምን አመሹ መጋቢ አዲስ? እግዚአብሔር ይመስገን። ሰይፉ እንዴት ነህ? አለሁ ይመስገን አምላክ። ዛሬ ቢቢሲ ላይ የአሳማ ስጋ መመገብ የሚጥል በሽታ መንስኤ ነው የሚል ዘገባ አገኘንና እሱን እንዳቀረብን አይ በሁሉም ሃይማኖቶች የአሳማ ስጋ የተከለከለ ነው የሚለው ላይ አዎ ሐራም ነው፣ አዎ በእኛም ልክ ነው የሚል ነገር መጥቶ ነበር። በመሀል ግን አንድ አድማጫችን አይ ይህ ሐሳብ በፊት ነበር እንጂ አሁን ተፈቅዷል የሚል ሐሳብ ጻፈልንና ምናልባት በሱ ጉዳይ ላይ እውነት ተመልካቻችን ወይም አድማጫችን የጻፈው ነገር እውነት ነው ወይ ልሎት ነው የደወልኩት። እግዚአብሔር ይስጥልኝ። እኔ ብዙ ሰው የሚስተው የሚመስለኝ መጽሐፍ ቅዱስ ወደ ዓለም ሲሰራጭ ወደ ኢትዮጵያ የመጣበትን መንገድ ብዙ ሰዎች አያጤኑም። ምክንያቱም ከኢትዮጵያና ከእስራኤል ውጭ ያለው ሕዝብ ብሉይ ኪዳን ንባቡ ነው የደረሰው። የማቴዎስ ወንጌል ሲደርሰው ነው አብሮ ትንቢተ ኢሳይያስ የደረሰው እና ምንድነው የፈለግኩት የብሉይ ኪዳንና የአዲስ ኪዳንን ሀሳብ በየብቻው መነጽር ማየት ያስፈልጋል። እንዳልኩ ኢትዮጵያ ብሉይ ኪዳን የተቀበለችው ንባቡን ብቻ ሳይሆን ድርጊቱንም ጭምር ነው፣ ተግባሩንም ጭምር ነው። ጃንደረባው እንደምታስታውሱት ጃንደረባው ሲያነብ የተገኘው ትንቢተ ኢሳይያስን ነው። አንድ ግሪካዊ ቢሆን የእነ ሶቅራጥስን ፍልስፍና ወይም ደግሞ የአርዮስፋጎስን የፍርድ ጉዳይ ሊሆን ይችላል። ሌላውም እንዲሁ። እኛ ኢትዮጵያውያን ግን ብሉይ ኪዳንን ተቀብለን በብሉይ ኪዳን መስዋዕት እየሰዋን በብሉይ ኪዳን የተከለከሉትን ነገሮች በጠቅላላ ብሉይ የተባሉትን እየበላን የተከለከሉትን እየተውን አለባበሳችን፣ አመጋገባችን በጠቅላላ የቤት አሰራራችን ሳይቀር አሁን ጊዜ ስለሌለ ነው እንጂ አጠቃላይ ከብሉይ ኪዳን ወደ አዲስ ኪዳን የተሻገሩ ናቸው። አሳማ መብላት ወይም ሌላ ነገር መብላት በፍጹም በሃይማኖቱ ድሮ ቀርቷል የሚባል ነገር የለም። በፍትሐ ነገሥታችን በደንብ ተደንግጓል። ድሮ ቀርቷል አይባልም። በነገራችን ላይ በሐዲስ ኪዳን እንኳን አሳማ በግና ፍየል ብሉ የሚል የለም። እኛ የምግብ መጽሐፍ አድርገን ነው ዋናውን ነገር ትተን በተራው ነገር እየተከራከርን ነው እንጂ በግና ፍየል ላምና በሬ ብሉም የሚል አልተጻፈም በሐዲስ ኪዳን፣ እንኳን አሳማውን እንኳን የተከለከለው ማለት። ስለዚህ በሐዲስ ኪዳን ክልክል ነው ድሮ ቀርቷል የሚባል ነገር የለም ለማለት ነው ባጭሩ። ይሄ ነው እንደሰማችሁት። እንግዲህ እሳቸው ምንድን ነው ያሉት? ሰይፉ ሲጠይቃቸው የአሳማ ስጋ ስለመብላትና ስላለመብላት እንዲሁም የአሳማ ስጋ መብላት ለጤና ጠንቅ እንደሆነ እየተወራ ነው እና ይሄ ነገር ይበላል ላይበላም የሚለውንስ እስኪ እሳቸው እንዴት ያዩታል? አንዳንድ ሰዎች አይ የአሳማ ስጋ የተከለከለው በፊት ነው እንጂ አሁን አይደለም፣ አሁን ተፈቅዷል ይላሉ ብሎ እንግዲህ የእሳቸውን ሰምቶ ልቡን ለማሳረፍ አሁን ሰይፉ መጽሐፍ ቅዱስ ምን ይላል አይደለም፣ መጋቢ ሐዲስ ናቸው። ነፍሱንም መንፈሱንም ሁለንተናውን የያዙለት እና እሳቸው ካሉት የሚክድ፣ እሳቸው እመን ካሉት የሚያምን፣ እሳቸው ይበላል ካሉት የሚበላ፣ እሳቸው አትብላ ካሉት የማይበላ ሁለንተና ነገሩ በቃ ዶክትሪኑ፣ እምነቱ፣ ህይወቱ የተመሰረተው በእሳቸው ላይ ነው ማለት ነው ይሄ ሰይፉ። ስለዚህ መጽሐፍ ቅዱስ ምን ይላል አይደለም ያለው፣ ወይም ደግሞ የመጽሐፍ ቅዱስ ከፕሮቴስታንት፣ ከተሐድሶ፣ ከኦርቶዶክስ ስለሚበሉ ስለማይበሉ ነገር ለህዝቡ ግልጥ አድርጉለት ብሎ የጋበዘው ሰው የለም። እና ሰይፉ በአንድ በኩል የሃይማኖት ዘረኛ ነው። አንደኛ ዘፈኑ ስለሚመቸው ነው። አሁን ሰይፉ ኦርቶዶክስነቱን መቀጠልም የሚፈልገው ዘፈኑ፣ መጠጡ፣ ሌላው ነገር ሁሉ ከዚያ ቤት ስላለ አታድርግ ስለሚባል ቀልድህን አቁም ስለሚባል ቀልድህን አታቁም፣ ቀጥል፣ ተጫወት፣ ዝፈን፣ አዘፍን የሚለውን ቤተ እምነት ነው ተቀብሎና ተከትሎ ያለ። ስለዚህ ከዚያም አንጻር ሊሆን ይችላል ሰይፉ በዚያ ህይወት ውስጥ እስካሁን ያለው እና መጋቢ ሐዲስን ነው የልቡ ማረፊያ አድርጎ የተቀበላቸው። እሳቸው ሲመልሱ ኢትዮጵያንና እስራኤልን ለየት ባለ ሁኔታ
ሌላውን ዓለም ደግሞ ለየት ባለ ሁኔታ አድርገው ነው የከፈሉት ከሁለት እስራኤልና ኢትዮጵያ ልዩና ትእዛዙ ከነተግባሩ መጽሐፉ ከነድርጊቱ ከነተግባሩ የደረሳቸው ሀገሮች ናቸው ኢትዮጵያና እስራኤል ብለው ኢትዮጵያንና እስራኤልን አንድ ያደረጉ ሰው ናቸው። ሌላው ዓለም መጽሐፍ ቅዱስን ሐዲስ ኪዳኑን ሲቀበል እነ ኢሳይያስን አብሮ ተቀበለ። ምንም ስርዓቱ አልተነገረውም። ስለዚህ እነ ጳውሎስ ጎድተውታል። ኢየሱስ ክርስቶስን ብቻ በመስበክ እምነትን በመስበክ መጽሐፉን ብቻ ጽፎ በመስጠት መስዋዕቱን ኦሪቱን ስርዓቱን ለበዓል ሂዶ መስገዱን ሐዲስ ኪዳን ላይ ሆኖ ያንን ሂዶ ማምለኩን እነ ጳውሎስ ባለመንገራቸው ጎድተውታል እያሉን ነው። እኛ ግን ሁሉን አሟልተን ይዘናል። ዛሬም ኢየሩሳሌም ሄደን እንበረከካለን። ዛሬም ለብሉይ ኪዳን እናጠናለን፣ እንሰዋለን። ሐዲስ ኪዳን ላይ ሆኖ 2000 ዓመት ላይ ሆኖ ነው እኒህ ሰውዬ ይህንን እየተናገሩ ያሉት። ጃንደረባው እኮ በብሉይ ኪዳን ስርዓት ነው እንጂ ያለው በሐዲስ ኪዳን ስርዓት አይደለም ለበዓል ሊሰግድ የሄደው። ስለዚህ የብሉይ ኪዳንን ሕግ እንጠብቃለን ከጃንደረባው ጀምሮ እኛ ከዚያ በፊትም ቢሆን ያለ ነው የምንጠብቀው ነው ብለው እስራኤልንና ኢትዮጵያን አንድ አድርገው በአንድ መነጽር ወይም ደግሞ በአንድ ዘንቢል ውስጥ የከተቱ ሰው ናቸው። ሌላው ዓለም ግን ይሄ የጎደለው ነው ማለት ነው። ይሄ የጎደለው ነው። ስለዚህ ያኛው ዓለምና እኛ አንወዳደርም፣ በብዙ ደረጃ እኛ እንበልጠዋለን ማለት ነው። ምክንያቱም አዲስ ኪዳን ብቻ ተጽፎ ነው የደረሰው። ይሄ በጣም ስህተት ነው፣ በጣም ስህተት ነው። እነ ጳውሎስ ያን ያህል የእስያን ሀገራት ሲዞሩ ይሄ መካከለኛው ምስራቅን አረቡን ዓለም ሁሉ ሲዞሩ ወንጌልንና ስርዓቱን ነው ያስተማሩ። ከወንጌል ውጭ ሌላ ምን እንዲሰብኩ ይፈልጋሉ? ሙሴና ክርስቶስ፣ ጥምቀትና ግዝረት፣ ወንጌልና ኦሪት አንድ ነው ብለው እንዲሰብኩ ይፈልጋሉ እንዴ? እኛ ይሄ ተጣብቆብና አይደል የስቃያችን አሳራችንን እየበላን ያለ ነው። የማይጠቅመንን ነገር ታቦት ሳይቀር ተሸክመን ይዘን አይደል አሳራችንን እየበላን ያለ ነው። ደግሞ እኛና እስራኤል ይላሉ እንዴ? መጋቢ ሐዲስ እኮ ነው። ተባክሁት እኔ ስንት ጊዜ ልናገር በእርሶ ጉዳይ ነውር ነው። እንደሱ አይባልም። ሌላው ህዝብ ንባቡ ብቻ ነው የደረሰው። መጽሐፍ ብቻ ተጽፎ ነው የደረሰው። እነ ጳውሎስ የከፈሉት ዋጋስ ያስተማሩት ትምህርቱን አስተምረው ወንጌሉን በቃል ሰብከው በህዝቡ አይምሮ በደሙ ባጥንቱ ከገባ ከተዋሃደ በኋላ አይደለም እንዴ መጽሐፍ ይጽፈው የሰጡ መልእክታት ሁሉ የጻፉ ከዚያ በኋላ አይደለም እንዴ? ዝም ብሎ መጽሐፍ ተጽፎ የተሰጠው አሕዛብ አለ እንዴ? እኒህ ሰውዬ በእውነት ነው የምላችሁ መጋቢ ሐዲስ ሲባሉ ምንድን ነው? መጋቢ ሐሳር ናቸው እንዴ? መጋቢ መከራ ምንድን ነው? እንደዚህ መባል የለበትም። ኢትዮጵያ የተቀበለችው ንባቡንና ድርጊቱን ነው፣ ድርጊቱን ጭምር ነው። ኢትዮጵያ የተቀበለችው ንባቡንና ድርጊቱን እና አሉና ጃንደረባውን ጠቀሱ። ይሄ ብሉይ ኪዳን ነው። አዎ በብሉይ ኪዳን ወደ ይሁዲነት የገቡ በፈቃደኝነት የገቡ ብዙ አሕዛብ አሉ፣ ከኢትዮጵያም ጭምር ወደ ይሁዲነት የገቡ። እነዚህ ሰዎች የአይሁድን ስርዓትና ሕግ ሊያከብሩ ግድ ነው። የሚበላ የማይበላ ነገር ተብሎ ተነግሯቸው ከዚያ ሊጠነቀቁ ግድ ነው። ጃንደረባው ፊልጶስ እስኪያጠምቀው ድረስ እምነቱ አይሁዳዊነት ነው። በሙሴ ሕግ ነው ያለው። ሕይወቱ ይነግረናል፣ ኑሮ ይነግረናል። ስለዚህ የሚበላና የማይበላ ነገር ላይ ጠንቅቆ ያውቃል። ምክንያቱም ወደ አይሁዳዊነት የገባ ለበዓል ሊሰግድ የሄደ የኢሳይያስን መጽሐፍ ሲያነብ የነበረ ለሕጉ ተገዥ የነበረ ሰው ነው እና የብሉይ ኪዳን ሰውዬ ለሐዲስ ኪዳን እንደ ማስረጃ አድርገው ሊጠቅሱ አይችሉም።
አሁን እኛ እየኖርን ያለነው ሐዲስ ኪዳን ነው። የሐዲስ ኪዳን ህይወት ነው። በሐዲስ ኪዳን መነጋገር አለብን። እርሷ ግን ሁሉን ጨፍልቀውና ደፍጥጠው ነው እየተናገሩ ያሉት። ብሉ የተባሉትን እየበላን አትብሉ የተባሉትን ደግሞ እየተው። እርሶ ምን አገባውት? እርሶ ምን አገባውት? ማን ብላ ማን አትብላ አለህ? እኔ እንግዲህ አንተም እልሃለሁ። ማን ነው ብላ ያለ? ማን ነው አትብላ ያለህ? ኦሪት የሰጠው እግዚአብሔር ለሙሴና ለእስራኤል ህዝብ ነው። ልዩ ህዝብ ብሎ እስራኤል በኩሬ ብሎ የተለየ ህዝብ አድርጎ እግዚአብሔር ለዓላማ ለልዩ ምክንያት የጠራው ህዝብ ነው እስራኤል። እነሱ ነው ኮሬብ ተራራ ላይ በክብር ወርዶ የህጉን ጽላት ስርዓቱን ሁሉ የሚበላ የማይበላውን ሁሉ ሌሎችንም ማህበራዊ ህጎች በመስጠት ለእስራኤል ደንግጓል። ወደ ይሁዲነት ስትገባ በዚህ ህግ ቀንበር ውስጥ ትገባለህ። በክርስቶስ ስታምን ግን ከዚያ ደግሞ ነፃ ትሆናለህ። ስለዚህ በሁለት ቀንበር ልትጫና አትችልም። ወይ የክርስቶስ ነህ ወይ የኦሪት ነህ። ስለዚህ ወይ የእርግማን ሰው ነህ ወይ የጸጋ ሰው ነህ እያልሁህ ነው። ገና በክርስቶስ ደም ያልነጻህ የዘላለም ህይወትን ለማግኘት ገና ጥሪ ያልደረሰህ ወይም እምቢ ያልህ ወይ ከኦሪት ያልደለህ የኦሪትን ህግ ማትኖር የኦሪትን ስርዓት ማትፈጽም የክርስቶስ አይደለ በክርስቶስ ያላመን ከዚያ ያልተላቀቅ ብሉ የተባሉትን እየበላን አትብሉ የተባሉትን እየተውን እንደዚህ ብሎ ያዘዘን ማንም የለም። ለኛ ለአይዛቦች ኢትዮጵያ አይዛብ ናት። አይዛብ ናት። ጥቂት የአይሁድ ዝርያዎች ስላሉ ራሳችንን እንዲሁ የተቀደሰ ህዝብ ለማድረግ የእግዚአብሔር ህዝብ ናቸው እስራኤላውያን ሲባሉ ሰምተን አይተን እኛን ከዚያ ወሽቀን በግድ አድርጉን ባካችሁ አይነት ሙጭጭ ማለት ከሆነ አይገበኝም። ለማንኛውም በክርስቶስ ነፃ የወጣን አይዛቦች ነን። አይሁዳዊነት አይጠቅም። ከክርስቶስ በኋላ የፈለገ ብትንጠራሩበት፣ የፈለገ ብትነፋፉበት፣ የፈለገ ብትተብቱበት አይሁዳዊነት ከርግማንነት ነፃ አያወጣም። የእግዚአብሔር ባሪያ የእግዚአብሔር ልጅ አያደርግም። በቃ ከሱ ጋርማ እስራኤልም ተፋተዋል። ሌላ አዲስ ኪዳን የምገበው አለኝ ከእስራኤልና ከይሁዳ ቤት ጋራ እንደዚህኛው አይደለም ሌላ ነው ያኛው እያለ ጌታ እየተናገረ እርስዎ ደግሞ ይሄንን በዚህ ጆሮ አፍሰው በዚህ ጆሮ ሌላ የሚያወሩ ከሆነ በእውነት ያሳፍራል። መጋቢ ሐዲስ ነው እኮ ስሙ። ሐዲስ እንዲሰብኩ ሐዲስ እንዲያስተምሩ ነው ይሄ ሹመት የተሰጠውት። ድሮ ቀርቷል የሚባል ነገር የለም፣ በፍትሐ ነገሥታችን በደንብ ተደንግጓል አሉ። ይሄን ደንቆሮ መጽሐፍ፣ የተረገመ እርጉም መጽሐፍ፣ እርጉም ሰው የጻፈብን አጋንንት ያደሩባቸው ሰዎች የከተቡብን የተረገመ መጽሐፍ ቤተክርስቲያኒቱ እንደ ፍትሐ ነገሥት ብትኖር እኮ አንድ አገልጋይ አይኖራትም። ሁሉ በሞት ተቀጥቶ አብቅቷል። ሁሉ ተገርፎ አብቅቷል። ሁሉ ከቤተክርስቲያን እንዲሁም ከቤተክርስቲያን ከጉባኤ ከማህበር ይባረር አይደል የሚለው? ከቤተክርስቲያን ይወገድ አይደል የሚለው? ሁሉ ተወግዶ ቤተክርስቲያኒቱ ህንጻው ብቻ ቀርቷል ማለት ነው። አንድም አገልጋይ ጳጳስ እንኳን ሳይቀር አንድም ጳጳስ አይኖርም ነበር። ፍትሐ ነገሥት ህጋዊ ቢሆን በፍትሐ ነገሥታችን አያፍሩም እንዴ? ይሄን የተረገመ መጽሐፍ እንዲው ደጋግመው ሲያነሱት እንደዚህ ቆሻሻ እኮ የለም በታሪክ እንደ ፍትሐ ነገሥት ያለ ቆሻሻ መጽሐፍ የለም። ክርስቶስ ኢየሱስ
በንስሐ ትውልድን ኃጢአተኛን ሁሉ እየጠራ ፍትሐ ነገሥት ግን 40 ይግረፉት፣ በጋለ ብረት ይተኩሱት፣ ይግደሉት፣ ከቤተ ክርስቲያን ያባሩት፣ ዓመት እንዲህ ያድርጉት እንደዚህ ያድርጉት እያለ የሚወስን የተረገመ አጋንንታዊ መጽሐፍ በፍትሐ ነገሥታችን ተደንግጓል። ምን አለ እንዲህ ወንጌል የሚባለውን ነገር እንዲሁ ካፎ ቢያወጡት፣ እንዲሁ ወንጌል 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 ቢሉ ምን አለ? በጣም የሚገርም ነገር። ድሮ ቀርቷል የሚባል ነገር የለም። እመጣበታለሁ እንደቀረ እያስነጠስዎት እያዞረዎት እነግርዎታለሁ። በአዲስ ኪዳን እንኳን አሳማ በግና ፍየል ብሉ የሚል የለም። ውሸት እንኳን በአዲስ ኪዳን ይላሉ እንዴ? እነግርዎታለሁ አለ። እንዲያውም እገሌ ብሎ የእንስሳት ስም ዝርዝር ጠርቶ ሳይሆን በጥቅሉ መብላት እንደሚቻል ሁሉንም መብላት እንደምንችል እንደተፈቀደልን እነግርዎታለሁ። ያልተማሩትን ሐዲስ እኔ ዛሬ ከእግሬ ስር ቁጭ አድርጌ አስተምርዎታለሁ። ከእግሬ ስር ቁጭ አድርጌ አስተምርዎታለሁ። ስለዚህ ድሮ ቀርቷል የሚባል ነገር የለም ብለው ደመደሙ። በግና ፍየልን ብሉ የሚል የለም በአዲስ ኪዳን። ስለዚህ ዝም ብለን ነው ምንበላ። ካልታዘዘ ለምን ይበላሉ? በአዲስ ኪዳን ስላልታዘዘ አንበላም። ለምን እሱን እንደው አይተገብሩትም? ዝም እንዴት በልማድ ስለወጣ ነው በብሉይ ኪዳን ስለታዘዘ ብለው ከብሉይ ኪዳን ኮፒ አድርገው አምጥተው አዲስ ኪዳን ውስጥ ቀርቀረው ነው። ይኸውልዎት እንግዲህ መጽሐፍ ቅዱስ ይዣለሁ። መጋቢ ሐዲስ በግልጥ መነጋገር አለብን። ይሄን ነገር በሚገባ ተረድተው ጠንቅቀው አውቀው ኦርቶዶክሳውያን ወገኖችን በደንብ እንዲያስተምሩልኝ አደራ ሰጥዎታለሁ። ማቴዎስ 15 ከ1 እስከ 20 ጌታችን ኢየሱስ ክርስቶስ ያስተማረው ሰፊ መልእክት አለ። እዚህ ይጀምራል ነገሩ። እኔ እንደው በማስታወሻ ከያዝኩት ጉልህ ነገር ፈሪሳውያን መቼም ወገኞች ናቸው። የተጻፈውን አያከብሩም እንጂ ማቴዎስ 23 ጌታችን እንደተናገረው በጣታቸው እንኳን አይነኩትም፣ ለሕዝቡ ግን ያሸክሙታል። ግን ወጋቸውን ደግሞ ያከብራሉ። ወገኞች ናቸው እና እጅ በመታጠብ ነው በቃ እግዚአብሔርን ማክበር የሚመስላቸው። እጅ መታጠብ ለራሴ ለሚጠቅመኝ እንጂ ለእግዚአብሔር አይጠቅመውም። ታጥቤ በለው አልበለው ሀጀ ላይ ያለውን አቧራ አፈር አይደለም እንዴ አፈሩን አንስቼ ብጎርሰው የሚጠቅመኝም የሚጎደኝም እኔን እንጂ ለእግዚአብሔር አይደለም። ሲጀመር የፈሪሳውያን ችግራቸው በመታጠብ ቆሻሻን በማስወገድ የትም በወጡ በገቡ ቁጥር ውሃ ከደጅ ተቀምጦላቸው ይውላል። ከዚያ እየቀዱ እየታጠቡ ነው የሚውሉት። ስለዚህ ሐዋርያት ደግሞ ምግብ ቀርቦላቸው ሳይታጠቡ በሉ። የጌታ ናቸው። አሁን የሚተው ነገር እንዳለ እየገባቸው ነው። በፊት እኮ ጌታ ሳይመጣ ሲያደርጉት የነበረው ነው። ጌታ ሳይመጣ እኮ ያን ወግ ሲያከብሩት ነበር። ጌታ ሲመጣ ግን ሰንበትን መሻት ጀመሩ። በሰንበት እሸት መብላት ጀመሩ። ኢየሱስ የሚያደርገው ነገር ትምህርት እየሆናቸው መጣ። ስለዚህ መታጠብ አለመታጠብ ትርጉም አልባ ነው። ለእኔ ካልሆነ በስተቀር ለማንም ለእግዚአብሔር ክብር አይሆንም። ስለዚህ ሐዋርያት ሳይታጠቡ መብላት ጀመሩ። እነዚህ ገልቶች አሉ የአባቶችን ወግ ይተላለፋሉ። ለምንድን ነው እንዲታጠቡ ማታዛቸው? ለምንድን ነው አሉ። ልክ የሆነ ዶክትሪን ስላሴ ጾታ አላቸው የላቸውም፣ ስላሴ አካል አላቸው የላቸውም የተባሉ ይመስል ኢየሱስ መልስ ሲሰጥ
ብዙ ነገሮችን ተናግሯል። ነገር ግን ምን አለ? ህዝቡንም ጠርቶ ስሙ አላቸው። ወደ ላይ ግብዞች፣ እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው፣ የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል የሚለውን የኢሳይያስን ጠቀሰ ብሎ በእውነት ትንቢት ተናገረ ይላል። ህዝቡንም ጠርቶ እንዲህ አላቸው። አሁን የህዝቡን ለህዝብ ያቀረበው መልእክት፣ ህዝቡንም ጠርቶ እንዲህ አላቸው፣ ስሙ፣ አስተውሉ። ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አወቅን አሉት። እርሱ ግን መልሶ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል፣ ተዋቸው። ዕውሮችን የሚመሩ ዕውሮች ናቸው። ዕውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ አለ። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰው። አሁን ይሄ እኮ ስለመታጠብ ነው፣ ግልጽ እኮ ነው ልትሉ ትችላላችሁ። ወደ ሆድ የሚገባ ሁሉ ወደ እዳሪ እንደሚጣል አታውቁምን? በማለት የሚበላ ሁሉ እንደማያረክስ ነው የተናገረው። የመታጠብ ጉዳይ ብቻ አይደለም ጉዳዩ፣ ምክንያታዊ ነገሩ መታጠብ ሆነ እንጂ ጌታችን ሲናገር ወደ አፍ የሚገባ ሁሉ ነው ያለው። ልብ በሉ፣ ወደ አፍ የሚገባ ሁሉ ካለ አጠቃሎታል ማለት ነው። ሁሉ ሰውን አያረክሰው። ሰውን የሚያረክሰው በእኛ ቤተ ክርስቲያን ውስጥ እንዳለው ይሄ መግደል፣ ማመንዘር፣ መጠጣት፣ መስከር፣ መገዳደል ምናምን፣ ይሄ በቃ ሰውን ያረክሰዋል አለ። የቤታችን ጉድ ይሄ ነው። የሚተወውን ይዘው የማይተው ነገር ይሽራሉ። መተው የሌለበትን ነገር ጥለው፣ መያዝ ያለበትን ነገር ጥለው፣ መያዝ የሌለበትን ነገር ደግሞ ተሸክመውታል። ይሄ እንግዲህ ልብ በሉ፣ ይሄ በጌታችን ንግግር የተነገረ ነው። ሌላው በሐዋርያት ሥራ ምዕራፍ 10 እንዲህ የሚል ቃል እናገኛለን። የቆርኔሌዎስ ታሪክ ነው። በሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ በኢዮጴ በቁርበት ፋቂው ቤት ተቀምጦ በነበረበት ጊዜ አንድ ነገር ተከስቷል። ጴጥሮስ ርቦት ምግብ እየተዘጋጀለት ሳለ ከፎቅ ላይ ሆኖ፣ ሰገነት ነው የሚለው፣ ፎቅ ላይ ሆኖ ተመስጦ መጣበት። ተመስጦ ማለት እንደ ራእይ ነገር ነው። ራእይ ነው። ተኝቶ የሚያየው አይደለም። እንቅልፍ ወስዶት በእንቅልፍ አይደለም፣ ህልም አይደለም የሚያየው፣ ራእይ ነው። ተመስጦ ነው። ተመስጦ ማለት በቃ የተሰወረው ዓለም ተገልጦለት እንደማለት ነው። እንደ ራእየ ዮሐንስ። አንዳንድ ጊዜ ተመስጦ ማለት መነጠቅ፣ መወሰድም ይሆናል። ራሱ ወደ ቦታው ተወስዶ ጳውሎስ ወደ ሰማይ ወደ ሶስተኛው ገነት ተነጠቅኩ እንዳለው ወደዚያ እስከ ሶስተኛው ሰማይ ተነጠቅኩ ወደ እግዚአብሔር ገነት ተወሰድኩ እንዳለው ያም ተመስጦ ይባላል። መነጠቅ። ሰውየው እኮ በአካል እዚህ አለ፣ ግን የተወሰደ መንፈስ አለው እና መነጠቅ መመሰጥ አንድ አይነት ናቸው። ራእይ ጋርም ይመሳሰላሉ። ጴጥሮስ ተመስጦ መጣበት። የሆነው ነገር ምንድን ነው? በ6 ሰዓት ይጸልይ ዘንድ ወደ ጣራ ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉ ደግሞ የረሃብ ሰዓት ነው። በረሃቡ ጊዜ ነው ያ ነገር የመጣለት። ተመስጦ መጣበት። ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው ሁሉ አራዊትም በምድርም የሚንቀሳቀሱት የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና
አርደህ ብላ የሚልም ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች እርኩስ የሚያጸይፍም ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። አያችሁ፣ አሁን ይሄ ጴጥሮስ አሕዛብን የመጸየፍ አይሁዳዊነት ባህሪ ገና አልተላቀቀውምና ብዙ ነገር ይበላሉ፣ ርኩሰት ይታይባቸዋል እና ከነሱ ጋር የፈለገ ክርስቲያን ሆነውም እንደው አይመቸው። እኔ በሀገሬ ገና ልጅ እያለሁ እውነት ለመናገር በእኛ አካባቢ ወይጦ የሚባሉ ማህበረሰቦች ነበሩ። በጣም በቁጥር አናሳ ናቸው እና ኑሯቸውን በጣም ደካማ ነው። ጉማሬ፣ የሞተ አምባዛ፣ የሞተ አሳ፣ የሞተ ምናምን ነገር ይበላሉ። እንደው አላድን መጽሐፍ ቅዱስ የከለከለውን ብቻ አይደለም፣ ሙቶ የሚያገኙትን ጭምር ነው የሚበሉት። አሳማ ሙቶ ይበላሉ። ይሄ ሪያ ሙቶ ይበላሉ። ሞተ ውሎ አድሯል አይበላ ይሸታል ብለው አይተውትም፣ ይበሉታል። እና በጣም ነበር የምንጸየፋቸው። አንዳንዶች ክርስቲያን ሆነው እንኳን አብረን እንብላ ክርስቲያን ሆነናል ብለው ሲሉ ዞር በላ አንተ ከፋታም ነው የምንላቸው። እንደው የማይሸቱትን ሁሉ እንደሚሸቱ አድርገን ነው የምንሳደባቸው። በጣም እንጸየፋለን። ያ ምንድን ነው? አስተዳደግ፣ አስተሳሰብ አልተቀየረም እንጂ እንደዛሬው በሆን ኑሮ ያኔ እንደዛሬ ብስለቱ ቢኖረ ኑሮ አስተምሬ አጥምቄ ከመሃላቸው ቁጭ ብዬ ምግብ እበላ ነበር። ያንን እንብላ ወይስ አንብላ ብለው ቢሉኝ አይ የሞተውን አትብሉት ለጤናችሁም ጠንቅ ነው፣ ያልሞተውን ግን አድናችሁ መብላት ትችላላችሁ፣ ማንኛውም ነገር ብሉ ነበር የምላቸው። ማንም ተከራክሮ የሚያሸንፈኝ የለም ደንቆሮ ካልሆነ በስተቀር። ደንቆሮ ሊያሸንፍ ይችላል። ለምን መሰላችሁ? እምቢ ነው የሚለው። እምቢ ጥቅስ አይጠቅስልህም፣ የምትለውን አይሰማም፣ እምቢ ነው የሚል ዝም ብሎ። ስለዚህ ወይ በምን ያሸንፋል ቢሉ እምቢ ብሎ፣ ብልህ በምን ያሸንፋል ቢሉ እሺ ብሎ፣ ሴት በምን ታሸንፋለች? ስቃ። ሕፃን በምን ያሸንፋል? አልቅሶ። እንዲህ አይነት አባባል አለ። ሕፃን አልቅሶ ነው የሚያሸንፍ። አልቅሶ የፈለጋትን ነገር እንዲደረግለት ያዝዛል። ሴት ደግሞ ስቃ ነው የምትገድልህ። ስቃ ታሸንፋለች፣ ትጥልሃለች። ወይ ደግሞ እምቢ ብሎ ነው። በቃ እምቢ ካለ እምቢ ነው። ጅል አይደል? አይገባውም። ብልህ ግን እሺ ይላል። እሺ ገብቶት በኋላ በሌላ መንገድ መጥቶ ነገሩን ይቀለብሰዋል። ለጊዜው ግን እሺ ማለቱ የሚያዋጣው እሱ። ስለዚህ ብልህ እሺ ይላል ነው። እና የኔን ትምህርት እንግዲህ ብልህ ሰው እስቲ እሺ ይበል፣ ጅል ሰው ደግሞ እምቢ ይበል። ስለዚህ ጴጥሮስ እዚህ ላይ አሁን አሕዛብን የመጸየፍ ነገር ይታይበታል። በቃ ክርስቲያን ሆኖም እንኳን አይሆንለትም። እዚህ ላይ ገና መልእክተኞች ከመድረሳቸው በፊት እግዚአብሔር ለጴጥሮስ ይህንን ነገር አሳየው። አያችሁ፣ መብልን በሚጸየፉ እስራኤላውያን ዘንድ ነው ይሄ ህልም ራእይ የታየው። ለመብልም ጽይፎች ናቸው። ይበላል አይበላም በተባለው ሕግ የኖሩ ስለሆኑ የማይበላው ለእነሱ እርኩስ ነው፣ እንቅ ይሏታል እንጂ አይበሏትም። ስለዚህ ለጴጥሮስ የታየው ይሄ ራእይ ነው። የሚበላው የማይበላው ሁሉ ነው የሚለው። የማይበላው ነገር እርኩስ የሆነው ነገር ሁሉ በክንፍ የሚበራው በእግር የሚሽከረከረው በሸማ ተይዞ መጣለት። ተነሳና አርደህ ብላ አለው። ምን ችግር አለ? በጌታ ነኝ፣ የአዲስ ኪዳን ሰው ነኝ፣ ሁሉ ተፈቅዶልኛል አይደለም የመጣለት ሐሳቡ። ጌታ ሆይ እርኩስ ነገር ወደ አፌ ገብቶ አያውቅም። ስለዚህ ጴጥሮስ አሁን የክርስትና ሐሳብ ሳይሆን እየተናገረ ያለው ያስተዳደጉን የአይሁዳዊነቱን ባህሪ ነው እየገለጠ ያለው። በክርስቲያን መንፈስ አይደለም እየተናገረ ያለው። ካስተዳደጉ ከወጉ ጋር ያለውን ነገር ነው እየተናገረ ያለው። ስለዚህ ጌታ ምን አለው? እግዚአብሔር የቀደሰውን አንተ አታርክሳለሁ። አያችሁ፣ አሁን የቆርኔሌዎስ ጉዳይ ገና ቀጥሎ የሚሆን ነገር ነው። ጴጥሮስና ጌታ እየተነጋገሩ ያሉት ግን ስለሚበላና ስለማይበላ ነው። ሁለት ትምህርቶች ናቸው እዚህ ላይ የምናገኛቸው።
አንደኛ አሁን በአዲስ ኪዳን እርኩስ ነገር የለም ማለት ነው። ምክንያቱም ምሳሌ አድርጎ አምጥቶለታል ጌታ ራሱ። ብላ ሲለው ጴጥሮስ አልበላም አለ። እግዚአብሔር የቀደሰውን አንተ አታርክሰው አለው። ስለዚህ አሁን የተቀደሰ ነገር ነው፣ ርኩሰት ቀርቷል ማለት ነው። ርኩሰት ቀርቷል። በሚበላውና በማይበላው መካከል ርኩሰት ቀርቷል። ይሄንን አስተማረው። አሁን ደግሞ የሚጸየፋቸውን ልክ እንደማይበላው እንደዚህ እንደርኩሱ እንስሳ የሚያያቸውን አይዛብን ደግሞ አሁን ያመጣለት ነው፣ ያቀርብለት ነው። ምንድነው ነገሩ እያለ ጴጥሮስ ማሰብ ጀመረ። ሲያስብ የስምዖን በር ተንኳኳ፣ ቤቱ ተንኳኳ። በሩ ሰዎች ይመጣሉ፣ ተከትለህ ትሄዳለህ ተባለ። በቃ ሄደ። ቆርኔሌዎስ የሚባል 100 አለቃ አንተን ጠርቶሃል አለው። እንግዲህ ባየው ራእይ መሰረት አሁን የሚበላና የማይበላም ትርጉሙ ገባው። አይዛብን መጸየፍም እንደሌለበት ትርጉሙ ገባው። በቃ ቀጠለ። አሁን ምን ልላችሁ ፈልጌ ነው፣ ጌታ እግዚአብሔር እነዚህ ርኩሳን የሆኑ እንስሳት በርኩሰታቸው ቢቀጥሉ ኑሮ እያረድክ ብላ ብሎ በምሳሌ አያሳየውም ነበር። ምሳሌ አድርጎ አያስተምርበትም ነበር። አርደህ ብላ ብሎ ሲለው እሱ አልበላም እንደሚል ያውቃል። እግዚአብሔር ቀድሶታል፣ ብላ አታርክሰው አንተ ነው ያለው። ስለዚህ ይሄንን በምሳሌ አድርጎ ማስተማር እንግዲህ ተፈቅዷል ልጅ የተባልን ነው። ባይፈቀድ ኑሮ ራሱ እግዚአብሔር ይህን በምሳሌ አድርጎ አያስተምርም ነበር። ሌላ ማስተማሪያ መንገድ እግዚአብሔር ይኖረዋል። ስለዚህ ቆርኔሌዎስን ተቀበለ ማለት ነው። አሁን አይዛብ ነው፣ ቆርኔሌዎስ 100 አለቃ ነው። ጴጥሮስ ሄደ። እንግዲህ የሆነውን ነገር ሁሉ ተናገረ። ጴጥሮስ መሰከረ። ደግሞ ከዚህ አካባቢ አንዳንድ አይሁዳውያን አሉ። ጴጥሮስ መጣ ከእነዚህ ሰዎች ጋር። ይበላል አይበላም፣ ምን ያደርጋል፣ ምን ሊሰራ ነው፣ እግዚኦ በሉ እያሉ የሚጠባበቁት ደግሞ አሉ። እኔ ምን ላድርግ ይላል ጴጥሮስ። እነሱን ፈርቶ እኔማ ሞክሬያለሁ እኮ የቻልኩትን ያህል፣ ግን እንዲህ ህልም አይቼ እንደዚህ ራእይ አይቼ እንደዚህ ሆኖ ገና ሲናገር ደግሞ መንፈስ ቅዱስ ወረደባቸው እነዚያ ሰዎች ላይ፣ ከአሕዛቦች ላይ። እንግዲህ እግዚአብሔር ይህን ካደረገ ከለክል ዘንድ እኔ ማን ነኝ አለ። እንዴ አንዳንድ ጊዜ እኮ እነ ጴጥሮስ እንቢ እያሉ ከአገልግሎት እግዚአብሔር ጣልቃ እየገባ እነሱን ጥሶ እያለፈ እኮ ነው ስራውን ሲሰራው የነበረው። ስለዚህ እንደ መጋቢ ሐዲስ ያሉት እነ ጴጥሮስ እንዲህ አይነት ችግር ነበረባቸው በአንድ ወቅት ማለት ነው። እና እነ መጋቢ ሐዲስ ባካችሁን፣ እነ ጴጥሮስም መጋቢ ሐዲስ ናቸው፣ ግን እንዲህ አይነት ችግር ነበረባቸው። ባካችሁ ተላቀቁ። ሌላው ሮሜ ወደ ጳውሎስ መልእክታት እንሄዳለን። ሮሜ 14 ቁጥር 1 ላይ አንድ ነገር እናያለን። እዚያ ላይ በጣም ደስ የሚል የሚገርም መልእክት ነው ያለው። ሮሜ 14 ቁጥር 1 እንዲህ ይላል። ጥቅሶቹን ስክሪን ላይ የምጽፍላችኋለሁ፣ ቃሉን ግን እናንተ ማንበብ ትችላላችሁ። በእምነት የደከመውንም ተቀበሉት። እንግዲህ ጳውሎስ በእምነት የደከመውን ተቀበሉት፣ በአሳቡም ላይ አትፍረዱ። አያችሁ፣ በእምነት የደከማል እሱን ተቀበሉት፣ በሐሳቡ ላይ አትፍረዱ። ገና አላደገም። አሁን መጋቢ ሐዲስ ገና አላደጉም። አሁን እኔ በእነሱ ልፈርድ አልችልም። ተውት፣ ብሰሉ እያልኩ ነው። ጠንክሩ፣ በእምነት ጎልምሱ እያልኩ ነው። ቤተክርስቲያኒቱ እየተጎዳች ነው በዚህ አስተምሩ። ስለዚህ በእምነት የደከመውንም ተቀበሉት፣ በአሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ፣ ደካማው ግን አትክልት ይበላል። ወረደባቸው ጳውሎስ። በእኛ ቤተ ክርስቲያን ላይ ጳውሎስ ነው ሰዓቱን ያዘነበባት፣ ቁጣውን ነው ያዘነበባት። በቃ አያችሁ፣ ሁሉ እንደተፈቀደለት የሚያምን አለ፣ ደካማው ግን አትክልት ይበላል። ገና ነዋ። ገና ክርስቶስን በጥልቀት አልተረዳም። ሐዲሱን ኪዳን በሚገባ አልበለውም፣ አልጠጣውም። ገና አልተዋሃደውም።
ከሐዲስ ኪዳን ሕይወት ጋር ገና ኑሮ አልጀመረም። ሁሉ እንደተፈቀደለት የሚያምን አለ፣ በጥልቀት የተረዳ የገባው። በቃ ደካማው ግን ምን ማለት ነው? ገና እምነቱ እንጭጭ የሆነ ይሄን ነገር ልብለው አልብለው፣ ያረክሳል አያረክስም፣ ይሄ ነገር እንትና አንተን አይደለም፣ ይሄ ነገር ምን ይሆን እያለ የሚጨነቅ በሐሳቡ ደካማ ይሆን እሱ አትክልት ይበላል። እኔ አሁን እንብላ ለመብል እንስመት እያልኩ አይደለም። መጽሐፍ ቅዱሱ ግን ሕያው ይሁን እያልኩ ነው። በሕይወታችን ይገለጥ። መብላት አለ መብላት የእያንዳንዳችን ጉዳይ ይሁን። ግን መጽሐፉ ፈቅዷል ማለት ግን መቻል አለብን። የኛ ድፍረት፣ የኛ አቅም ማጣት፣ የኛ ልምድ እጥረት ነው እንጂ መጽሐፉ ፈቅዷል እውነት ነው ማለት መቻል አለብን። እኔ አሁን ጅብን ብላ ብትሉኝ እኮ አልበለው። አስራችሁ እጄን እግሬን አስራችሁ ብታጎርሱኝ እንኳን ቋቅ ይለኛል፣ ታምሜ እሞታለሁ እንጂ አልበለውም፣ አይዋጠኝም፣ አይሆንልኝም። እንዴት አድርጌ አሳማውን ብላ ብትሉኝ አልበለውም። እንደው ሳላውቀው እንደው የበሬ ስጋ አስመሰላችሁ ሰርታችሁ ብትሰጡኝ እንጃኒ እሱ ያኔ በለዋለሁ። ከበላሁት በኋላ የበላሁ እኮ የአሳማ ስጋ ነው ብትሉኝ እውነቴን ነው ልረበሽ እችላለሁ፣ ታምማለሁ። እኔም እኮ በዚህ ስርዓት ውስጥ አለሁ። ግን መጽሐፉ እንደፈቀደ ደግሞ አምናለሁ። በዚህ ጉዳይ አልከራከርም። ደካማ ሁኛ አትክልት የምበላ እኔ በእምነት የጠነከረውን እንዳይበላ መከልከል የለብኝም። በእምነት የጠነከረው እንዲበላ ተፈቅዶለታል። ደካማው ግን አትክልት ይበላ፣ በቃ ምን ማድረግ አይቻልም እኮ ነው እያለ ያለው ጳውሎስ። ስለዚህ ምን አለ ታዲያ? የሚበላ የማይበላውን አይናቀው። እኔ አሁን ተፈቅዶልኛል ብያለሁ፣ ተፈቅዶልኛል እበላለሁ ብያለሁ። ደግሞ እንዳልተፈቀደላቸው የሚያምኑ ሰዎች አሉ። ስለዚህ እኔ የምበለው የማይበሉትን መናቅ የለብኝም። አለ አይደል? አንተ ሙትቻ ማትረባ ዝም ብለህ እንደው ክርስትና ያልገባ ገና ከእምነት በቂ እምነት የሌለ እውነተኛ እምነት ላይ ያልደረስክ ብዬ ማንቋሸሽም መሳደብም ሞራል መንካትም የለብኝም። የሚበላ የማይበላውን አይናቀው፣ የማይበላውን በሚበላው አይፍረድ። አንተ ሆዳ፣ አንተ ጅብ፣ አንተ አግበስብስ፣ አንተ እያለ ደግሞ የተፈቀደልኝን እኔን ያኛው አትክልት ስለበላ ጨዋ ሆኖ እኔን የሚሳደብ ደግሞ ይሆናል እሱ። ስለዚህ ያስታርቃል ጳውሎስ ገላጋይ ሆኖ። የሚበላ በማይበላው አይፍረድበት፣ አይናቀው ነው። የሚበላ የማይበላውን አይናቀው፣ የማይበላውን በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። እግዚአብሔር ተቀብሎታል። እንግዲህ ምን ይደረግ? እግዚአብሔር እኮ ብቻ በኢየሱስ ክርስቶስ በማመን የዘላለም ሕይወት ያገኝ እንጂ መዳን በኢየሱስ ክርስቶስ ብቻ ይሁን እንጂ በመብላትና ባለመብላት ምንም ችግር። እድሜ ልኩን ጎመንስ ቢበላ እግዚአብሔር እኮ ጉዳዩ አይደለም። እድሜ ልኩን ጎመን ቢበላ እግዚአብሔር ይሄን ስላልበላህ ተፈርዶብሃል አይልም እግዚአብሔር። ነገር ግን እንደሚያረክስ ኃጢአት እንደሚሆን በእግዚአብሔር ዘንድ እንደሚያስቀጣ አድርገን የምንሰብከው ነገር ግን ወንጀል ነው። ፍትሐ ነገሥትን መጥቀስ ውንብድና ነው። ያን ገልቱ መጽሐፍ እንደ መጽሐፍ ቆጥሮ መጥቀስ ውንብድና ነው። በፍትሐ ነገሥት ቤተክርስቲያን አውጥታ እስካላቃጠለችው ድረስ እኔ ከፍትሐ ነገሥት አናት አልወርድም። ከብዙ ገድላትና የታምረ ማርያም መጻሕፍት ከምዕመናን አናት ላይ እነዚህ ምናምንቴ መጽሐፎች እስካልወረዱ ድረስ እኔ ደግሞ ከነዚያ መጽሐፎች አናት ላይ አልወርድም። የቤተ ክርስቲያን ጉዳይ የወገኔ ጉዳይ ግድ ይለኛል። የሚከራከር የሚሟገት የሚከስ ይክሰስ። አያችሁ፣ ላንብብላችሁና በቀጥታ ይህንን እንለፈው። በእምነት የደከመውንም ተቀበሉት፣ በአሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውን በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማን ነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል ይላል ጳውሎስ። ምን ማለት ነው? እኔ አሁን
ታዲያ አንተ ምን አገባህ ነው ከዚህ ጥቅስ የተነሳ። ታዲያ አንተ በሌላው የምትፈርድ አንተ ማን ነህ ልትሉኝ ነው። እኔ የምፈርደው ባለመብላቱ አይደለም። መብላት ኃጢአት ነው ሲል ግን እፈርድበታለሁ። መብላቱ ኃጢአት አይሆንበትም። ደፍሮ ከበላ እንዲያውም በእምነቱ ጠንካራ ጀግና ሊባል ይገባዋል እንጂ ይሄ ሰውዬ ኃጢአተኛ ሊባል አይገባውም። የማይበላው ነው ደካማ የተባለ። በቃ ይሄንን አንድ ቀን እግዚአብሔር ሊያቆመው ይችላል ነው ያለ ጳውሎስም። ሊያቆመው ይችላል፣ ግድ የለም። እንዳንተ ሁሉ እንደተፈቀደለት የሚያምንበት ጊዜ አለው። አሁን ግን ገና እየተንፏቀቀ ነው ያለ፣ አልቆመም ገና እያለ ነው ጳውሎስ። እና የምፈርደው በዚህ ጉዳይ ላይ መምህር ሲሆኑ ነው። በማያውቁት ነገር ገብተው መምህር መሆን ሲጀምሩ እቃወማቸዋለሁ። እንደ መጀመሪያ የሐዲስ ኪዳን መምህር ለመሆን ሐዲሳቱን በደንብ አድርጎ ማንበብ፣ በደንብ አድርጎ ማወቅ ይጠይቃል። ይሄ ባልሆነበት ሁኔታ ግን እንደው መምህር ሆኖ ከኦርቶዶክስ ውጭ መንግስተ ሰማያት የሚገባ ሌላ የለም ብሎ ደፍሮ መናገር በራሱ ውንብድና ነው። ውንብድና ነው። ምን ማለት ነው ይሄ ንግግር? ከኦርቶዶክስ ውጭ ከተዋሕዶ ሃይማኖት ውጭ ወደ መንግስተ ሰማያት የሚገባ ማንም የለም ይላሉ እንዴ? እሱ ነው የማይገቡት እንጂ እኔ እገባለሁ በቀጥታ። ኢየሱስ ክርስቶስ አይደል ያለኝ እንዴ? መድኃኒቴ ቤዛዬ እኮ ኢየሱስ ነው። በአባቱ ቀኝ ቦታ የያዘልኝ እኮ ኢየሱስ ያለኝ ሰው ነኝ እኔ። እኔ እኮ ሜዳ ላይ ዝም ብዬ የምፋንን፣ ሜዳ ላይ የምዋልን፣ ሜዳ ላይ እንቶ ፈንቶ ማወራ ሰው እኮ አይደለሁም እኔ። እኔ እኮ ቦታ የተዘጋጀልኝ፣ ቦታ ያለኝ፣ የክብር ስፍራ ያለኝ፣ ከጌታዬ ከቤዛዬ ጋር ልኖር ጌታዬ ጥሪ አድርጎልኝ ጥሪውን የተቀበልኩ የአብ ልጅ ስልጣን ያለኝ የመንግስቱ ወራሽ የሆንኩ ሰው እኮ ነኝ እኔ። እርስዎ በምን ስልጣን ሆነው መንግስተ ሰማያት እገባለሁ የሚሉት? 12 ሐዋርያት በኢየሩሳሌም ሰማያዊት በበሯ ላይ ስማቸው ተጽፏል እና ሐዋርያትን በአማላጅነታቸው ያላመነ አይገባም። መጀመሪያ በጴጥሮስ ወንጌል ይመኑ። ጴጥሮስ በሰበከው ጳውሎስ በሰበከው ወንጌል ይመኑና ከዚያ በኋላ ወዳጅ ብለው ይቀበሉታል። ሲጀመር ኢየሱስ ክርስቶስ ነው ተቀባይ እንጂ እነሱ አይደሉም። እነሱ ስማቸው እዚያ ተጽፏል። በቃ የክብር ስም ነው፣ ማዕረግ ነው፣ ጥሩ ነው። ለቤዛነት ለአማላጅነት አይደለም እዚያ ላይ የተቀመጠ ስማቸው። ቀራንዮ ደሙን ያፈሰሰ ቤዛ አለኝ። ያንን ቤዛ ሐዋርያት ሰብከውታል። በዛ ቤዛ ያመነ ይድናል፣ ሕይወት አለው። እኔ ያ ነኝ። እኔ ማለት ያ ሰው ነኝ። ዛሬ በገነት ከኔ ጋር ትሆናለህ እንደተባለው እኔን ኃጢአተኛውን ከ2000 ዓመት በኋላ የምወለደውን እኔን ጽጌን ዛሬ በገነት ከኔ ጋር ነህ ብሎ ያኔ የጠራኝ ጥሪ የተደረገልኝ ሰው ነኝ። ይሄንን አምኜ ነው የተቀመጥኩት። ስለዚህ ከኦርቶዶክስ እምነት ተከታይ ውጭ መንግስተ ሰማያት የሚገባ የለም። እንደው ነገሩን አያክፋፉብኝ እንጂ እኔንም ክፉ አያናግሩኝ እንጂ እኔ ደግሞ በአሁኑ ሰዓት ኦርቶዶክስ ሃይማኖት አንድም ኦርቶዶክሳዊ ወደ እግዚአብሔር መንግስት አይገባም። መቼ ኢየሱስ ክርስቶስን አመነ? መቼ ኢየሱስ ክርስቶስን ተቀበለ እንዴ? ኢየሱስ ክርስቶስን ሳያምን ሄዶ የሚንከባለለው ቀራንዮ ከተሰቀለበት ቦታ፣ ሄዶ የሚዘፈዘፈው ዮርዳኖስ፣ ሄዶ የሚሳለመው ቤተልሔም። እነ ቤተልሔም እኮ አይደለም የሚያድኑት፣ እነ ዮርዳኖስ እነ ቀራንዮ እኮ አይደለም የዘላለም ሕይወት የሚያሰጡት። በእነዚያ ቦታዎች የተመላለሰ ኢየሱስ እኮ ነው የዘላለም ቤዛ። እውነታው ይሄ ነው። ከዚህ ውጭ ሌላ ቤዛ የለም። እና እርስዎ ግን የማይገባ ነገር ይል ከኦርቶዶክስ እምነት ተከታይ ውጭ ወደ መንግስተ ሰማያት የሚገባ የለም ይድናል ብዬ አምንም አሉ እንዴ? ወይ መጨላለም እንደዚህ ሲጨልም ለካ እንደዚህ ነው። በጣም ከባድ ነገር ነው። እስቲ አንደኛ ቆሮንቶስ 8:1 ላይ ደግሞ እንሂድ እስቲ። ተመሳሳይ ሐሳብ አለ። አንደኛ ቆሮንቶስ ምንድነው ጳውሎስ እዚህ ላይ የተናገረው? ከ1 እስከ 13 ነው። ሙሉ ምዕራፉን ማለት ይቻላል። ላንብበው። ለጣዖት ስለተሰዋ ስጋም ሁላችን ዕውቀት እንዳለን እናውቃለን። ልብ እያላችሁ አዳምጡ፣ ግድ የላችሁ። ይሄ የጽጌ መልእክት አይደለም፣ የሐዋርያው የጳውሎስ
በእስራኤል በአሕዛብ በነገስታት ፊት ስሜን ተሸክመህ ትሄድ ዘንድ ታይቻለሁ የተባለው ሐዋርያው ጳውሎስ የኢየሱስ ክርስቶስን አደራ ሳይጨምር ሳይቀንስ የተናገራት የጳውሎስ መልእክት ናት። ለጣዖት ስለተሰዋ ስጋም ሁላችን ዕውቀት እንዳለን እናውቃለን። ዕውቀት ያስታብያል፣ ፍቅር ግን ያንጻል። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው። ዕውቀት አለኝ የሚል ገና ማወቅ የሚገባውን አላወቀም። እግዚአብሔርን የሚወድ ግን በእግዚአብሔር ዘንድ የታወቀ ነው አለ። ክብር ለእርሱ ይሁን። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። አዎ እውነት ነው፣ እስማማለሁ። መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለ። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆን አንድ ጌታ ኢየሱስ ክርስቶስ አለ። እውነት ነው፣ እውነት ነው። ነገር ግን የጣዖታቱ ጉዳይ የመብላቱ ያለ መብላቱ ጉዳይ ምን ደረጃ ይድረስ? ነገር ግን ይህ ዕውቀት በሁሉ ዘንድ አይገኝም። አይ ጳውሎስ አንጀቴን ነው የሚያርሰኝ እኮ ጳውሎስ እንዲህ ነው እኮ የሚያርሰኝ። ቁስለቴን ነው የሚያክምልኝ። ብስጭቴን ነው እኮ እንደዚህ የሚያቀዘቅዝልኝ። አሁን እኔ ብናገረው ጽጌ ተሳደፈ ትላለህ። ነገር ግን ይሄ ዕውቀት በሁሉ ዘንድ አይገኝም። አዎ በእነንትና ዘንድ የለም። በእነ አቡነ እንትናም፣ በእነ ብፁዕ ወቅዱስ አቡነ እንትናም፣ በእነ ሊቀ ጳጳስ አቡነ እንትናም፣ በእነ ሊቀ ሊቃውንት እንትናም፣ በእነ አራት አይና እንትናም የለም። እየሰማናችሁ አይደለ? ጉድ እኮ ነው። አሁን ይህንን አንብቡልንና አብራሩልን ብትሏቸው፣ አዎ በእርግጥ መጽሐፉ በእርግጥ እንትኑ ቆሮንቶስ ለግሪካውያን ስለሆነ ግሪካውያን ብሎ ዙሪያ ጥምጥም ነው የሚሄድላችሁ። ይሄ መልእክት ለግሪክ ከሆነ ለኔ ምን ያደርግልኛል? ወደ ኢትዮጵያ ምን ሊያደርግ መጣ? ለኔ ካላገለገለ እንዴ? እነሱስ ሐዲሳት ብለው መጋቢ ሐዲስ ተብለው የተማሩት ይሄን ጭምር አይደል እንዴ? ምን ዙሪያ ጥምጥም ግሪክ ድረስ ይሄዳሉ? እዚሁ ለኢትዮጵያ ያስረዱ። እንደተጻፈው እንደተተረጎመው አድርገው እዚያቸው ቁጭ አርጓት። ነገር ግን ይህ ዕውቀት በሁሉ ዘንድ አይገኝም። አንዳንዶች ግን ጣዖትን እስካሁን ድረስ ስለለመዱ ለጣዖት የተሰዋ ነው ብለው ይበላሉና። አዎ አንዳንዶቹ ይህ መልእክት በተጻፈባቸው አካባቢዎች ከጣዖት አምልኮ ወደ ክርስትና ስለመጡ ጣዖቱን እንደ ርኩስ ነገር ማየት አይሆንላቸውም። ማለት በእምነት በስለው አይደለም የሚበሉት። ለጣዖት የተሰዋውን በእምነት አድገው አይደለም የሚበሉት። ምንድነው? አሁንም ከአምልኮቱ ገና አልተላቀቁ። ለጣዖት የተሰዋ ነው ብለው ልክ እንደዚህ እንደ ጽዋ ማህበር ዳቦ ይበላል እንደ ቁርባን ነው እያሉ ያንንም የለመዱ አሉ። ያን የለመዱ አሉ። ጳውሎስ ይህንን ይቃወማል። ህሊናቸው ደካማ ስለሆነ ረክሷል ይለዋል። አዎ በዚያ መንፈስ ሲበሉት የረከሰ ነው እንጂ እኮ ቅድም ሮሜ ላይ ያየነው ሁሉ እንደተፈቀደለት የሚያምን እኮ ይበላል። እናየዋለን ገና በዚህ ውስጥ። ወደ እግዚአብሔር አያቀርበን መብል ግን ወደ እግዚአብሔር አያቀርበንም። ባንበላም ምንም አይጎድለንም፣ ብንበላም ምንም አይተርፈንም። ዳሩ ግን ይህ መብታችሁ ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። አያችሁ፣ መብል ግን ወደ እግዚአብሔር አያቀርበንም። ባንበላም ምንም አይጎድለንም፣ ብንበላም ምንም አይተርፈንም። በላህም አልበላህም ለስጋ ነው እንጂ ነገሩ ከመንፈሳዊ ሕይወት ጋር ምንም ጥቅም የለውም እያለ ነው። ነገር ግን ሁሉ የተፈቀደልህ አንተ ስትበላ ነው እያለ ያለው ጳውሎስ። ዳሩ ግን ይህ መብታችሁ ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። እነዚህ አትክልት ለሚበሉት ጎመን፣ ዱባ ምናምን ለሚበሉት ለነሱ ገና በድክመት ውስጥ ናቸው ያሉት። በተለይ አይሁዳዊነት ዝንባሌ ያላቸው ሰዎች በጣም አስቸጋሪዎች ናቸው።
አስቸጋሪዎች ናቸው። አያስበሉህም። እምነት ግን ሁሉ ያቀጭጹብሃል። ወደ ስርዓትና ወደ ወግ ወደ እነሱ ልማድ ነው የሚያስገቡህ። ሐዲስ ኪዳኑን በግማሽ ተቀብለው ብሉይ ኪዳኑን ነው በትልቁ እንዲሰበክ የሚፈልጉት። እና ተጠንቀቁ ይላል ጳውሎስ። አንተ ዕውቀት ያለህ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይ ይኸውልህ፣ አንተ ዕውቀት ያለህ አንተ አሁን ወንጌል ገብቶሃል። የወንጌሉ ሐሳብ በሚገባ ተረድተዋል፣ አውቀዋል፣ ገብቶሃል። ነገር ግን በዚያ በጣዖት ቤት ለተሰወው ና እንብላ ከኛ ጋር ና ጓደኛችን፣ የድሮ ጓደኛችን ተብለህ ብትገባ በኢየሱስ ክርስቶስ ስም ነህ አንተ። አሁን አንተ የጌታ ስም የጌታ ደም በደምህ በሕይወትህ አለ። ከዚያ ነገር ስትበላ የዚያንን ሐሳብ ተሳታፊ ሆነህ አይደለም። መብሉን ብቻ እንደ መብል ነው የበላው፣ ሌላ አይደለም ያደረግከው። ከዚያ ውጭ በሌላ ስሜትና በሌላ ዝንባሌ አይደለም የበላው። ነገር ግን ከዚያ ያልተላቀቀ ሰው ወይም ደግሞ ያ ነገር የሚያስፈራው የሚያስደነግጠው ሰው አለ። ስለዚህ ምን አለ ጳውሎስ? አንተ ዕውቀት ያለህ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይህ፣ ደካማ ሰው ቢሆን እነ የኔታ እንትና እንዲህ የሚገርመኝ አረቄና ቢራ እኮ ይጠጣሉ፣ ውስኪ እኮ ይጠጣሉ። እኔ ደግሞ ያን መጠጣት ነው ለእኔ ድክመት፣ ለእኔ ደካማነት። እውነት ለመናገር ያ ነው። አይ ጽጌ በእምነቱ ስላልበረታ ነው አረቂ ቢራ ድራፍት የማይጠጣው ሊሉኝ ይችላሉ። በእምነቱ የበረታ ዕውቀት ያለው የበሰለ ሁሉ እንደተፈቀደለት የሚያምን አረቂ ጠላ ይገልብጥ። ይህን ደግሞ መጽሐፉ እየከለከለ ነው። አትስከር ካለ ከአልኮል ራቅ እያለ እኮ ነው፣ ሌላ አይደለም። አትስከር ካለ ስካርን ከተጸየፈ ከአልኮል ነገር ራቅ ይጎዳሃል እያለኝ እኮ ነው። አልኮል ጠጥቶ የማይሰክር ማን ነው? ይህ ደካማ ሰው ቢሆን ለጣዖት የተሰዋውን ለመብላት ሕሊናው አይታነጽበትም? ምን አይ በአንተ ዕውቀትም ይህ ደካማ ይጠፋል። እርሱም ክርስቶስ የሞተለት ወንድም ነው። እንዲህም ወንድሞችን እየበደላችሁ ደካማም የሆነውን ሕሊናቸውን እያቆሰላችሁ ክርስቶስን ትበድላላችሁ። ስለዚህም መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ስጋ አልበላም። እንግዲህ ትልቁ መከራከሪያ የነበረው በወቅቱ ስጋ ነው ማለት ነው። ስጋ ነው። አሁንም አዋል ስጋ ያከራከረ ነው። ነገር ግን ጳውሎስ እየተናገረ ያለው ይሄኛው ርኩስ ነው ይሄኛው ቅዱስ ነው ከሚል አንጻር አይደለም። አትብላ ያለው ወይም እኔም አልበላም ከዛሬ ጀምሮ እንዲህ የሚሆን ከሆነ አልበላም ያለው ያረክሰኛል ከሚል መንፈስ አይደለም። ለዚህ ስጋን መብላት አቅም ላጣ ወንድሜ እንቅፋት እንዳልሆነው ለእርሱም ጌታ የክርስቶስ የሞተለት ዋጋ የከፈለለት ነው። በእኔ ምክንያት እንዳይሰናከል እኔ ይሄንን ባልበላ በሱ ፊት ባልበላ መቼም ከቤት የተዘጋጀውን መብትህ ነው። ሰውየው በሌለበት አይ ያ ወንድሜ እንዳይሰናከል ብለህ እዚህ ቤት ያለውን አትከለከልም፣ እርግጠኛ ነኝ። ግን እሱ እያየህ ለጣዖት ከተሰዋ ቤት ገብተህ ምናልባት ያ ሰው ቢያይህ እኮ ነው ያለው ነገሩ። ሰው ጳውሎስም ያለው እኮ ያ ሰው ቢያይህ እኮ ነው። ባያይህ እኮ ችግር የለም ማለት ነው። ግን ቢያይህ ይሰናከልብሃል እያለ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ መልእክቱን በዚህ መንገድ ነው እያስተላለፈልን ያለው። እስቲ ይህ መልእክት እንዳይበዛባችሁ ክፍል 2 አድርጌ ቀጣዩን ልስራና በክፍል 2 እንገናኛለን። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ። የመርጌታ ሐዲስን ቃለ መጠይቅ እንደገና ደግሜ በክፍል 2ም አሰምቼ ነው ወደ ትምህርቱ የምገባው። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ። በዚህ እናጠቃለን። ከዚህ ቀጥሎ ወደ ሌሎቹ መልእክቶች እንሄዳለን። አሁን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 እስከ 13 ያለውን ነው ያየን ማለት ነው። ቀጥሎ ደግሞ እዚሁ አንደኛ ቆሮንቶስንም የምናየው አለ፣ ሌሎችም እናያቸዋለን። ክብር ለአምላካችን፣ ክብር ለአባታችን ለእግዚአብሔር ይሁን። ያው እንደምታዩት በቃና ተዋሕዶ እንግዲህ ብቅ ጥልቅ እያልኩ ነው። በነገራችን ላይ በጥሩ ሁኔታ እየተሰራ ሊዘጋጅ የቀረበ ነገር አለ። እየተነጋገርን ነው። ሎጎው በጥሩ ሁኔታ መሰራት አለበት ተብሎ እንግዲህ እንደ ባለሙያ ጓደኛዬ እያጠና ነው። ስለዚህ ይሄንን ጥናት እስኪያጠናቀቅ ድረስ እኔም ትዕግስት ማድረግ አለብኝ።
ጊዜ መስጠት አለብኝ። ከዚያ በኋላ ግን በዚያ መንገድ ከተጀመረ ሊቋረጥ አይችልም ብዬ ተስፋ አደርጋለሁ። የእግዚአብሔር ጸጋ ይብዛላችሁ፣ ተባረኩልኝ። እስከዚያው ድረስ ግን እንደዚህ አይነት መልእክቶችን እኔም ጣልቃ እያስገባው እንወያያለን፣ እንነጋገራለን። ተባረኩልኝ። እወዳችኋለሁ። ይህን ፕሮግራም ለሌሎች ሰዎች አዳርሱልኝ።